ሰላም እንዴት ናችሁ? ዛሬ ላነሳ የፈለግኩት ነገር በሱስ ህይወት ውስጥ ያሉ ሰዎች ለምንድን ነው በዛው የሱስ ልምዳቸው የሚቆዩት? ለምን አይወጡ ከሱስ ህይወቱ የሚለውን ያለውን እውነታ ነው ማለት ነው ማጋራቸው። አንደኛ ነገር ሰውነታችን ብሬን ሪዋርድ ሲስተም ይባላል። ዶፓሚን የሚባል ኒውሮ ትራንስሚተር ደስ እንድንሰኝ የሚያደርገን አይነት ኒውሮ ትራንስሚተር ነው እና ልክ እነዚህን ሳብስታንሶች ስንጠቀም የዶፓሚን መመረት በሰውነታችን ውስጥ ስለሚፈጠር ጥሩ ስሜት ስለሚሰማን በዛው እንቀጥላለን ማለት ነው። አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ ዊዝድራዋል ሲምፕተም ነው ማለት ያን ሳብስታንስ የምንጠቀመውን ሳብስታንስ ስናቋርጥ የሚሰማን መጥፎ ስሜት ድካም ሊሆን ይችላል። ይሄ ድባቴ፣ እንቅልፍ ማጣት፣ የድካም ስሜት ከዛም ዘለል ያለ ሊሆን ይችላል ማለት ነው። ይሄ ዊዝድራዋል ሲምፕተም የምንለው ማለት ነው። እሱን ያን የዊዝድራዋል ስሜት ላለመጋፈጥ ነው ማለት ነው አንደኛው ሰዎች በሱስ ህይወታቸው የሚቀጥሉበት። ሌላኛውና ሶስተኛው ደግሞ ሳይኮሎጂካል ሳፖርት ፋሚሊ ሳፖርት ባለመኖር ነው። ቢኮዝ ጀጅ እንዳይደረጉ ስለሚፈሩ ብዙ ጊዜ በሱስ ህይወት ውስጥ ያሉ ሰዎች በግልጽ አወጡትም ማለት ነው። የሚጠጡ፣ የሚቅሙ፣ የሚያጨሱ ወይ ደግሞ ሌላ ሳብስታንስ በድራግ ፎርም የሆነ የሚወስዱት ካለ ያን ኦፊሻሊ ማውጣት ጀጅ ያስደርገናል ብለው ስለሚያስቡ ኦፊሻሊ ለፋሚሊ ክሊር አይደረግም። አንድ በዚህ ምክንያት ነው። እርዳታ ይፈልጋል ማለት ነው። ሰዎች ግልጽ አደረጉት። ኦኬ። ሌላ አራተኛው ደግሞ አካባቢ ነው። የአካባቢ ተጽዕኖ፣ ጓደኞች ካሉ ያን ነገር የሚጠቀሙ በቀላሉ ተጽዕኖ ውስጥ እንድንወድቅ ሊያደርጉ ይችላሉ ማለት ነው። ሌላኛውና አምስተኛው ደግሞ ሪላፕስ ሊያደርግ ይችላል ነው። የባሰ ነው ደግሞ ሪላፕስ ሲያደርግ የባሰ ነው ግሬ የምናደርገው ማለት ነው። ሌላኛው ሃቢት ኤንድ ኮንዲሽኒንግ የሚባል ነገር አለ ማለት ልክ ያን ነገር ስንጠቀም ከሆነ ነገር ጋር አሶሲየት ማድረግ የሆነ ስራህን ኤፌክቲቭሊ ለመስራት ወይ ደግሞ ጨዋታ ለመፍጠር ሰምቲንግ የግድ ያን ነገር መጠቀም አለብኝ፣ እሱን ስጠቀም ነው የሚሆንልኝ የሚሳካልኝ ብለው ያምናሉ ማለት ነው። እነዚህ ምክንያቶች ናቸው ማለት ነው። ሰዎች እንደሚጎዳቸው እያወቁ በዛው ሱስ ህይወት ውስጥ የሚቀጥሉበት ምክንያቶች። ዋናው ነገር ግን እንደ ድካም ባንቆጥረው እንደ ሞራል ፌለር ባንቆጥረው እንደ ሜንታል ሄልዝ ችግር መቁጠር ያለብን። ስለዚህ እርዳታ ያስፈልጋል። ሰዎች ማገገሚያ ሊገቡ ይገባል ማለት ነው ከአቅም በላይ የሆነ ነገር ሲኖር። ስለዚህ በዙሪያችን ያሉ በሱስ ህይወት ውስጥ ያሉ ሰዎችን መደገፍ እና ኦፊሻሊ ብሌም ከማድረግ ይልቅ መደገፍ ያስፈልጋል ማለት ነው። አመሰግናለሁ።